ታዋቂው ቲክቶከር አዶናይ የልደቱ ቀን የተናገረው ንግግር ብዙዎችን ትኩረት ስቧል። ለእውነት ተቆርቆሮ የሚያወሩት የሚመስሉትና ሚዲያ ላይ እየተሳደቡ ሰዎችን የሚመክሩ ቲክቶከሮች መካከል የተፈጠረው ጸብ በጣም መነጋገሪያ ሆኗል። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ። እነሱን የተመለከተን አብረን ቆይታ እናደርጋለን። እናንተ ሀሳብ አስተያየቶቻችሁን ትሰጣላችሁ። ፈታ ዘና የምንልባቸው ቪዲዮችም ሰብሰብ አድርጌላችኋለሁ። መጨረሻ ድረስ መመልከታችሁን እንዳትረሱ። ሀሳቦቻችሁንም ኮሜንት ላይ እንድትሰጡ ዛሬ በትህትና ጠይቃችኋለሁ። ቪዲዮንም ላይክ ማድረጋችሁን እንዳትረሱ። ዛሬ ለምታደርጉት ክብረት ይስጥልን፣ በጣም አመሰግናለሁ። ዛሬም ቪዲዮ ላይክ አድርጉ። ሀሳቦቻችሁ የግድ ያስፈልጋሉ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁልጊዜም ቤተሰብ እንድትሆኑ አስታውሳችኋለሁ። እስከ መጨረሻ ድረስ የትም እንዳት ታክሲ ውስጥ ማለት እንግሊዘኛ አምሮኛል ከረዳቱ ታውራልኝ Hey, car keepers, me and wife, Piazza, dub, and Aramacham Malora, me better should not sound. Machamala? Alora, Anta Wisha? No, Wisha. እንግሊዘኛ እኮ ነው። ትቀልዳለህ እንዴ? እንደዚህ ታክሲ ከኋላ ተሳፍሮ እየሄደ እንግሊዘኛ ላይ ያወራል። ከኋላ ተሰልፎ ወይ ደግሞ ተሳፍሮ የሚሄድ እንግሊዘኛ አይችልም እንዴ? ዛሬ ነው ከስልኪልኝ 50 ብር ካርድ እርሜን በሞላ ይጨባበጡ የነበሩት ተቃቀፉ ፖስት ማለት ነው። ኮሜንት የሚሳሰው እኮ ለምን የ100 ብር ካርድ ሞልተሩ ማታፊ እውነት ነው። አብሮ ይተኛል። በጣም ያሳቀኝ ቀልድ ስለሆነ የነገርኳችሁ። በዛ አጋጣሚ ማለት ነው ሌላ የምነግራችሁ ነገር አለ። ጠዋት ልክ ከእንቅልፌ ስነሳ ማለት ነው 100,000 ህዝብ ሰው ማለት ነው ቆሞ አየሁኝ ማለት ነው። ፊት ለፊት ከእንቅልፌ ብድግ ብላችሁ አስባችኋል? 100,000 ሰው ቆሞ ሳያችሁ ከስድንግጥ አልኩኝና መለስ ብዬ ከእንቅልፌ ነቃ እያልኩኝ ሳያችሁ በጣም ቆንጆ የሚያማምሩ ሰዎች ናቸውና ከዛ በኋላ ነው ብዬ 100,000 ህዝቡን ሁሉ እቅፍ አድርጌ አብሬያችሁ ተኛውኝ ማለት ነውና የምልላችሁ ፈልጌ ነው 200,000 300,000 ብትሆኑ እናንተን እቅፍ ድግፍ አድርጎ የመያዝ ችሎታ አለኝ እና ላልቅስ እንዴ 100,000 ፎሎወር ገብቻለሁ። በጣም ነው እንደዛ ለማለት ይውላ ተረስ ብዙ የተለየ ሀሳቦችን ይዤ እመጣለሁ። ወዳችኋለሁ። ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬን። ኧረ አባዬ ሳልነግርህ ምኑን ያልነገርከኝ? ቢኒን አወቀው የኛ ጀለስ ቢኒ ነው ታሰፈር እንዴ? ውይ አልመጣልኝም ጭራሽ። አንቺ ምን? ኧረ እኔም አላወኩትም። ማን ነው? ኧረ አባዬ እንዴ ፋዘሩ እንደውም የእናንተ ጀለሳ እንዴ የግርማ ልጅ ነው ቢኒያም እንዴ? እሱንማ በደንብ አድርጌ ነው የማውቀው። እንዴ እዚህ ቤት ይመጣ የለ እንዴ? አዎ በእናትህ እሱ ትንሽ ከስራ ወጣ ምናምን ትንሽ ተቸገረ ምናምን አሁን የሌለ ስነ ልቦናው ተጎድቶ ምናምን ቤት ነው ያለው። ወይኔ በጣም የሚያሳዝን ልጅ ብታየው በቃ ላይፍ ጥምም አለችበት። እናማ በቃ እኛ እንደ ወጣት ሰብሰብ ብለን የሰፈሩ ወጣቶች ምናምን የሆነ ነገር ሰብስበን ልንሰጠው ነው እንደ ድጎማ ነው። በሉ ጥሩ አረጋችሁ እርዱት እና ምንድን ነው እኔማ መላጤ አባዬ እኮ ትንሽ እኮ አንተ ሰፖርት እንድታደርገው ማለት አንተ ሰጠው እኔ ደግሞ ሳገኝ ለአንተ ሰጣለሁ። እኔ እኮ ገብቶኛል እኮ እንደዚህ እንደ ቅዘናም ፍየል ጥጉን ሲሄድ እኮ እኔ ገብቶኛል እኮ ከሱ የባስክ ችጋራም ነው እኮ አንተ 10 ችጋራም እኮ አንተ ነው ያወጣው። ግን ያንተ ለየት የሚያደርገው ምንም ስነ ልቦና አይጎዳም። ያው ነው አጣም አገኘም እንዳልክ ነው እድሜ ልክ ማለት እንዴ። አቤት እኔ አባቱ ነኝ። የምን አካውንት? የልጆትን አካውንት ነው ጋሺ። እርዳታ እየተሰበሰበለን ነበር። ጭራሽ ሰው ተሳስታችሁ እንዳይሆን። በፍጹም የኮረኔል ልጅ አይደል እንዴ? ምን ይሻለኛል? እሺ እኔ በዚህ ልጅ የሚመጣ ጦስ ምን ላድርግ ታዲያ አባዬ? እነሱ ናቸው በቃ ካልሰጠነ ምን አለ ለራሷ ትለምናለች። ለራስ ቆርሶ ያሳንሰዋል። የዮማሪው ዘፈን ወደ መጀመሪያው ዜናችን ስንሄድ ዮማሪው ዘፈን ለቋል። ይሄ ልጅ በጣም ነው የሚችለው። እግዚአብሔር ጎበዝ ነው በጣም
ይህ ሰውዬ በቃ ሁሌ አይስትም። ምንድነው የምትለው? አሳሳቸው ፍልግ ሰበብ ስራይ ካልተመቸ አድብ ላፍህ አይቅደመው ደጋግመህ ይችላል በጣም እግዚአብሔር ካልተመቸ ግለውጠው እየመረረህ አትዋጠው። ዮማሪዎስ ዝም ብለህ አንድ ዲስትራክ ጣል ብታረግ የሙቀት ሰዓት የባለፈውን ዲስትራክ ደግሞ ሪያክት አላረግንም። አንቆይ another one አየር በራሪ ቀሽም ተማሪ ተማርክ አስተማሪ የከሰርክ አዝማሪ what አልዋሽም። የኔም ሪያክሽን እንደዚህ ነበር። አየር በራሪ የከሰረ አዝማሪ oh my god ቀንሳል በመወጭ እንኳን ሳንደራደረው ሳንሰካከሰው በመቶዎቹ ነው አሁን እዚህ ጋር ብዙ ሰላስተዋለው በአንድ ድንጋይ ሁለት ወፍ ነው የተመታ። በመቶዎቹ ነው እተተየን አሁን ዮማሪዎስ አልበም ሊለቅ ሲል በመቶዎቹ ነው። ስለዚህ ዮማሪዎስ እዛ ስቱዲዮ ገብተህ ያለ አክሰንት ይዘህ ግጥሞቹን ገጣጥመህ ዘራፍ ማለት ነው። በነገራችን ላይ ዮማሪዎስ የዚህ ዘመን ጠብታ ነው። ጠብታ ያልኩበት ብዙ ዘፋኞች አሉ እንዘፍናለን የሚሉ የሚያስልም የሆነ የሚያንቀውም ሰው ዘፋኝ የሆነ ነው። አጋጣሚ የተገኘ ዮማሪዎስ በጣም ምርጥ ነው። በጣም እኔ አይ ዶንት ኖ ምንድነው ይሄ የሰው ልጅ አዶን ታድላችሁ። እኔ በጣም ልጆች እፈልጋለሁ። በቅርቡ what በቅርቡ እየቆጠርን ቦምቦ ክራት እኔ በጣም ልጆች እፈልጋለሁ። በቅርቡ እየቆጠርን ሃይ ቤቢ ሃይ ለምን ደስ አለኝ እንኳን ማርያም ማረችሽ ልንል ነው መሰለኝ ነው ግለት ነው የሚባለው። ያው ከልጅ የበለጠ ደስታ የሚሰጥ ነገር የለም ይላሉ እንግዲህ የወለዱት እኛ ስለማናውቀው ስሜቱ። እንግዲህ ጃኒና ዶናይ ተጣሉ ምናምን ሲባል ነበር አብዛኛው። እኔ እንደውም የጃኒና የዶናይ ጸብ ላይ የታዘብኩት ብዙ ጊዜ ብዙ ሰው ተጣላ ሲባል እንዲራራቁ ነው ሚዲያ ላይ የሚደረገው። አሁን ግን አንድ ላይ መሆናቸውን ብዙ ሰዎች ይፈልጓል። በዚህ ልክ መወደድ በቃ ከእግዚአብሔር ካልሆነ ከየትም አይገኝም። ከዚህ ጋር ተያይዞ አንዷ ቲክቶከር ልትከሰስ ጫፍ ላይ ደርሳለች። ዩቲናስ የቲክቶክ የመጀመሪያ ቀደምት የምትባል ሰው ነች አይደል? ዩቲናስ በፌስቡክ ልትከሰስ መሆኑን ተሰምቷል። በማህበራዊ ሚዲያ በተለይም ደግሞ በፌስቡክ የሚታወቀው ሰይድ አህመድ በቲክቶከሯ ዩቲናስ ላይ የጀመረው የህግ ክርክር ወደ ፍርድ ቤት መሸጋገሩን በይፋ የገለጸ ሲሆን ሰይድ ጉዳዩ እንዳልተረሳና በሂደት ላይ መሆኑን ለአድናቂዎቹ መግለጹንም ተመልክቻለሁ። እንደ ሰይድ ገለጻ ጉዳዩን በንግግር ለመፍታት ጥረት ተደርጎ ነበረ። ታዋቂ ግለሰቦችና የብዙሃን መገናኛ ሰዎች ጣልቃ በመግባት ነገሩ በሰላም እንዲያልቅ ቢሞክሩም ዩቲናስ ለንግግር ፈቃደኛ ሳትሆን ቀርታለች ያለ ሲሆን ጠበቆች ጉዳዩ ወደ ፍርድ ቤት ከመሄዱ በፊት በህግ አግባብ ማስጠንቀቂያ በዋትስአፕ ልኮላታል ያለ ሲሆን መልእክቱን ካየሽ በኋላ ምንም አይነት ማስተካከያ ከማድረግ ይልቅ የፌስ ምላሽ ማለትም ሪያክሽን መስጠት ችላለች በማለት የገለጸ ሲሆን ሰይድ አህመድ አክሎም አንዳንድ ሰዎች ጉዳዩ ለታዋቂነት ወይም ደግሞ ፈርቶ እንደተው አድርጎ እንደሚመለከቱት ጠቅሶ ያውላችሁም እንደምታውቁት ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረም የሚታወስ ነው። ሰይድ አህመድን በርካታ ሰዎችን ያስከፋ ነገር ስለ ዩቲናስ የተናገረ ሲሆን ዩቲናስን ሰይድ የተባለው ግለሰብ ስርቆ ለዘረፋት መናገሯን ተከትሎ ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረ የሚታወስ ነው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም ትችላላችሁ። መልካም ምሽት። የጆርዲን ቪዲዮአችን መምጣት ነው። በጣም ረጅም ቪዲዮ ነው የለቀቀችውና ግን በጣም የሰማዋት የእናትነት ስሜት ልጅቷ የወለደች አይመስለኝም ጆርዲና የእናትነት ስሜት ነው ያየውባት። በጣም የስፍስፍ የሚል አይነት ስሜት የሰዎችን ነገር መረዳት የሰዎችን ቁስል መረዳትና ወዲያው እኔ በጣም ብዙ ቪዲዮ ሰርችባት ነበር ሊያ ላይ ማለት ነው። 2 ቪዲዮ ነው 3 ቪዲዮ ሰርችባታለሁ። ግን ይሄ ይቅርታ ትጠይቃለች፣ ትሻሻላለች፣ ጊዜ እንስጣት። ጆርዲ ይሄን ብላሻለች እኮ ይሄን ብላሻለች። ከዚህ በፊት ብዙ ሰዎች ያሉኝን ነገር ነው ያለች፣ የተለየ ነገር አላለችም። ይቅርታ የምትጠይቅ ከሆነና ልጆቹ ይቅርታ የሚጠይቁ ሰዎች ይቅርታ ካደረጉላት ሲንግል ማምናት ልንረዳት ይገባል። እሷም ሴት ናት ስትል ነበርና ከዛ የተነጋገሩትን ነገር ስታናገር ደግሞ ምን አይነት ማለት በጣም ልብሽ መልካም ሴት ነሽ። የእውነት ከልቤ ነው። እና ሊያሾዬ እንግዲህ ወደ ክስ መሄድ አለብን። ልጅሽ አንቺ እጅ ማደጓ በራሱ አደጋ ነው። በነገራችን ላይ እናትም ባንወልዳቸውም ልጆች አንዳንድ ጊዜ
የሀገር ተረካቢዎች ናቸውና በጣም እንክብካቤ የሚያስፈልጋቸው የጸጥታ ቦታ መገኘት ያለባቸው ናቸውና አንቺ ሲጀመር ጊዜ ማስጫትም ከዚህ በፊት ተናግረሻል ልጅ ከሰራተኛ ጋር ነው የምታሳልፈው ከኔ ልጅ እኮ አንቺ ልጅ ምንም አልተለየችም እናት ኖራ እናት ቼክ የማታረጋት ልጅ ናት እየሆነች ያለችው ማለት ነው ስለዚህ አንደኛዋን በሌላ ሰው እጅ ብታድግ ይሻላታል እውነት ለመናገር ማለት ነው ከዚህ በኋላ ላንቺም የሚያዝንልሽ የሚራራልሽም ሰው የለም በነገራችን ላይ አርቲስቶች የማይከሱሽ ለዚህ ነው የልጅና ስለሆንሽ ነው የልጅናት ስንቶቹን ደግሞ ይሄኔ አርቲስቶችን ስንት ነገር ካልሻቸው በኋላ ገብተሽ በውስጥ መስመር ይቅርታ እንደምትጠይቂያቸው ነው እኔ የተረዳሁት ማለት ነው ጆርዲን ያደረግሻትን ነገር ካየው በኋላ እንደዚህ ነበር አርቲስቶች ላይ እየተጫወሽ የነበርሽው ቪዲዮአቸው ሪከርድ ያደረግሽ ስታወሪያቸው የሆነ ነገር የሆነሽ ቪዲዮ ሪከርድ የምታረግ ጓደኛ ነበረችና እሷን ነው ያስታወሽኝ ሊያይ ሪፖርት ያደረግልብሽ ነው ዋጋሽን ታገኛለሽ እንደዚህ በሴቶች ተጫውተሽ አቀራያትም ጆርዲ ግን በጣም ነው ማመሰ የሆነት ልብሽ በጣም ንጹህ ሴት ነሽ በነገራችን ላይ በጣም ጨዋ የሚመስሉ ሚዲያ ላይ ያሉ ሰዎች ጨዋ የሚመስሉ ሰዎች በቅርበት ስታገኙዋቸው በጣም ሲበዛ ክፉ ናቸው በጣም ደግሞ ተናጋሪ አግሬሲቭ የሚባሉ ሰዎች ደግሞ ቀርባችሁ ስታዩ አሁን ታገኙታላችሁ በሰው ንግግር ሰውን ጀጅ ማድረግ ትክክል አይደለም ነገር ግን ህግን ማክበር የሁሉም ግዴታ ነው በተለያዩ ጊዜ አግሬሲቭ ሆነ የምትናገራቸው ነገሮች የሰው መረጃ ይዤ እጄ ላይ ነው ያለው መረጃ ወጣብሻለሁ ምናምን ብላ ሰውን የምታወራቸው ነገሮች ፐርሰናሊ ራሳቸው ላይ ያደረጉት ነገር ከሆነ ሚዲያ ላይ ማውጣቱ ምን ጥቅም አለው ነገር ግን እንደዚህ ስላለች ምናቸው ማይቀነስም ምናቸው ማይጨምርላቸው ሪፖርት ማዘጋት ምናምን የሚባል ማንንም ሰው የማንንም ዩቲዩብ ቻናል ባይዘጋ ጥሩ ነው ኢንካም ጀነሬት የሚያደርጉበት ምናምን ስለሆነ ነገር ግን ኢንካም ጀነሬት ማድረግ ያለበት የሰው ልጅ ሰውን አንቋሽው ህግ ያለበት ሀገር ላይ ህግ ረግጦ በቃ ማን ይነካኛል ምናምን አይነት ስሜት ተሰምቶት ግን ያለውን ሆነ ብሎ የሰውን ስም አንቋሽው የሚገኝ ከሆነ ግን ቢቀር ይሻላል እንደሱ ባይገኝ ጥሩ ነው ጆርዲን ብዙ ሰዎች እየተደገፏት ይገኛሉ እንደዚህ ደግፋታለሁ ብዬ አይቻላውቅም ነበር የሚሉ ሰዎች አሉና የምር ጆርዲ ለሴቶች ተቆርቁሯ ነው ሊያ ደግሞ የምርም ሴቶችን ጠልታ ነው ወይ የሚለው ሌላ ጥያቄ ነው ሐሳባቸውን ስጡበት ግን የጆርዲ ደጋፊዎች አሁንም ተበራክቷል እኔ በዚህ ልጅ ሐሳብ ተስማማለሁ ለደቂቃ እንኳን አስቤ አላውቅም አሁን እንደምታስፈልገን ገብቶኛል ታውቃላችሁ እኔ ምንም አይነት ጠንካራ ብሆን እህቶቼን እጠብቃለሁ ብዬ ባስብም ከወንዶችና ከባለጌ ሰዎች ልጠብቃቸው ይችላል ይሆናል እንጂ ከማህበረሰቡ ልጠብቃቸው እንደማልችል ገብቶኛል በተለይ አሁን ማህበራዊ ሚዲያውን ሳዩ ሰሞኑን የሚዘዋውሩ ነገሮችን ሳያቸው በተለይ ከወንዱ የሴቱ ይዟል አንዱን ለማዋረድ የሚሄዱበት ፍጥነትና ርቀት እጅግ በጣም ነው የሚያስፈራው የዛኔ ለካች ልጅ ከማህበረሰቡ ጋር ለሴቶች ፋይት ያደረገች እንደሆነ ገባኝ ከጀርባ ያለውን ሌላኛውን ነገር ምናምን የሚነሳውን ነገር ተውት ሰሞኑን ማህበራዊ ሚዲያ ላይ በሚዘዋወረው ነገር ላይ በሷ ሐሳብ እስማማለሁ ብዬ ለደቂቃ እንኳን አስቤ አላውቅም የምሬን ነው ፊደል ያልቆጠራችሁ ቲክቶከሮች ከተማሩ ቲክቶከሮች ጋር መስመር አትተላለፉ የምላችሁ ለዚህ ነው የተማሪ ግድለኝ የሚባለው አባባል አሁን እውን ሆኗል ሊያሾን ጆርዲ ገደለቻት ቀብር ስንሳኑ ጋይስ ረብስ ማአሙ ይመትሹ እግዚአብሔርን ይመች ሊያሾ ደግሞ ይበልሽ በጣም ማን አለብኝ ብለሽ ነበር በጣም ተንቀልቅለሽ ነበር ሲጀምር በጣም ሄት ነበር አንቺ ኮንተንትሽ እንዳለ ሄት ነበርና ሄተሮች አሁንም ተማሩ ላሽ እየተባላችሁ ነው እንጂ በጣም ስርዓታችሁን የሚያስያችሁ ሰው ሞልቷል ጥሩ ህግን ማክበር ግዴታ ነው የሰው ልጅም ማክበር ግዴታ ነው የሰውም ገመና ሚስተር ምናምን የተፈጠረውንም ቢሆን እንኳን አደባባይ ላይ ማስጣት ማህበረሰቡን የማይጎዳ ወይ ደግሞ ሌላ ሰውን የማይጎዳ ከሆነ ማስጣት ትክክል ነው ብያላስብም ማስፈራራትም ሚዲያ ላይ ትክክል ነው ብያላስብም በሌላ በኩል ደግሞ ሚዲያ ላይ ያለን ሰዎች የአንዱ ደጋፊ ምናምን የምንሆንበት ሳይድ የምንይዝበት ሳይሆን ሚዲያ እስከሆነ ድረስ ባላንስ ሆነ ሁሉም ተመልካች እንዲገባ በግልጽ አማርኛ መናገር ያለብን ነገሮች መነጋገር አለብን ያስባሉ ሊያ ከዚህ ቀደም ብዙ ነገር አውርታለች የድሮ ቪዲዮዎችም እየወጡባት ሁሉ ጊዜ በጣም አይምሮዬ ላይ የማይጠፋ እኔ ሊያንም ማድረሳበት የወለጋ ሰው ጋር ተጣላችሁ ምናምን አለችና የወለጋ ሰው ጋር ተጣላችሁ ማለት በቃ አለቀላችሁ ማለት ነው እነሱ እኮ በጣም ክፉ ናቸው ምናምን ብላ ያወራችበት ቪዲዮ ተመልክቼ ነበርና ወለጋ የሚኖር ሰው ጨካኝ በቃ ማለት ሰው ምናምን የሚያርድ የሚገል ምናምን ነው እየመሰለኝ ያለው አይስር የምሬን ነው ቆይስ እና የምሬን ነው
የዛኔ ነው ሊያን በቃ እንድነች እቺ ልጅ ምናምን ብዬ በቃ ሰው እንድፋይን ማድረግ ያቃተኝና የሚዲያ ነፃነት ሀገራችን ላይ ያለ ብዙ ጊዜ ነገር ግን ነፃነት ሲባል ግን ማህበረሰቡን ግለሰቦችን መርገጥ መሄድ የለበትም ብዬ አስባለሁ። ህግ ይከበር። ህግ ለማስከበር ግን እየተደረገ ያለው የሰው ዩቲዩብ ቻናል ማዘጋቱ ምናምን የሚባለው ግን ትንሽ ማት መቃወም ጥሩ ነው፣ አለመመልከት ጥሩ ሊሆን ይችላል። ግን ማዘጋቱ ሾክን በሾክ ማድረጉ ደግሞ ትክክል ነው ብዬ አላስብም እንደኔ እንደግሌ። ግን አንዳንድ ሰዎች በጣም የተናደዱት ሰዎች ደግሞ የራሳቸውን እርምጃ እየወሰዱ ይገኛሉ። እናንተስ ምን ታስባላችሁ? ነገር ግን የእውነት ሰዎችንና አክብር፣ ባህላችንን፣ ሀገራችንን፣ ግለሰቦችንን ሁሉንም ነገር እናክብር። ሚዲያን ለጥሩ ነገር ከተጠቀምንበት ገንዘብ ይገኝበታል፣ ምንም ጥያቄ። ሌላኛው ጉዳይ አይሾ ስፒድ እና ሀሴት ደረጀ ከዚህ ቀደም ተገናኝተው ነበሩ። እሱ በጣም ይንቀዘቀዛል። በጣም ያንቺ ካልም መሆን ደግሞ አሁን እኔ ርብሽ የሚያደርገኝ እንደዚህ ስላልሆንኩኝና እንዴት ነው ባላንሱን የቻልሽበት? አይመጣም እኔ ስብራሽ ነው የምታወሪው ምናምን እያሉና ካልነስ እኔ ባህሪ ነው። ያኔ ስልክ ያላነሱልኝ ሰዎች፣ ያኔ ያላገዙኝ ሰዎች፣ እዚህ እያለሽ ማለት ነው ወርልድ ኢትዮጵያ ያለው ያየሁትን ስቃይ የሚያውቁ ሰዎች ይገርም ነው። በነገራችን ላይ እናንተ ውጣ ወረዶችን ስታዩ ካጠገባችሁ ያልቆሙ ሰዎች እናንተ የሆነ ቦታ ደርሳችሁ ቦግ ብላችሁ ስትታዩ ደግሞ በስማ ቆሞ ያጨበጭባሉ፣ እናንተን ማግኘት ይፈልጋሉና የወደቀ ሰዓት ሰዎቹን ከፍ ለማድረግም ጥረት ብናደርግ ጥሩ ነው እንጂ የሆነ ደረጃ ከደረሰ በኋላ ሆይ ሆይ ማለቱ ጥቅም የለውም። እሷም ያወራችሁ ከዚሁ ጋር ተያይዞ ነውና በጣም ብዙ ሰዎችን ሰፖርት ጠይቄ ነበረ፣ ግን ዝም ያሉኝ ሰዎች እኔ ፌመስ ከሆንኩ በኋላ ግን የተፈጠረው ሌላ ታሪክ ነው ብላለች። ብቻችን ልጅ በጣም ትልቅ ደረጃ እንደነ ሉላ እንደነ አምለሰት ራሷ እንደነ ሳያት ደምሴ ከነሱ በላይም ትደርሳለች ብዬ አስባለሁ። ደግሞ ገና 20 ወዲ ስራ እንደያዝ ነው። እኔ ተመለሽ ሜካፕ ተቀብተሻል? አልተቀባሁም። ለተኛ ያቀም እንዴ ጤና ሚኒስተር ነው የተረጋግተሽ ወሪ ነይ ነይ። ከተማው ላይ ያው ተመልከቺ፣ ከተማው ላይ ከባድ ወረርሽኝ ገብቷል። ሜካፕ በጣም ብዙ እንትን በሽታ ይመጣል። ኦኬ ተሳስተሃል ብራዘር፣ እኔ ተቀብቻለሁ እኮ ነይ ቁም ቼክ ልናደርግ ነው። እዚህ ጋር የምታዩ ይታይሻል ውሃ መሰለሽ ኬሚካል ነው። አይሿ የኬሚካል ነው። የተፈጥሮ ቁንጅና ነው። ገባ? የተፈጥሮ ቁንጅና ነው እንጂ እኔ ሜካፕ ነክቶኝ አያውቅም። ያሞ ነይ ቼክ እያደረግን ስራ እኮ ነው። አይሻቸው እነዛን የሚያቸው ስራ ነው እየሰራን ያለ ነው። ሜካፕ ይዞት የመጣው ትልቅ ወረርሽኝ አለ። እሱን እያጣራን ነው። ተቀብተሽ ከሆነ ቀጥታው ለማድረግ ትታሰሪያለሽ። ከዚህ በላይ እኔ አይቻለሁ። ኬሚካል ነው አሉት። እኔ የዓለም ቆንጆ ነኝ፣ አያስፈልግም። ከዚህ በላይ የዓለም ቆንጆ ነኝ። አዎ የዓለም ቆንጆ ነኝ፣ አያስፈልግም። እሺ ወራካሎ አያስፈልግም። ላሳይ እችላለሁ። አልተቀባውም እያልሽ ነው? ላሳይ እችላለሁ። እሺ ምን ኬሚካል ነው ታዲያ? ለማንሽም አይደለም። እኔ ልዩ ሴት ነኝ እንዴ? አቤት ኮንፊደንስ! ይኸው እና እንዳለ ወንድ አንድ የሚያስመስልሽ በደንብ አሽተሽው ታቀቢ። ዱቄት ነው ሜካፕ አልፈልግም። ሲጀምር አያስፈልገኝ። እርግጠኛ ነሽ አልተቀባሽም? አልተቀባሁም። አያስፈልገኝም ሲጀምር ማለት ነው። እስኪ አይንሽን አያስፈልገኝም ነገርኩህ እንዴ? ተረዳኝ። ስልክ ቁጥር አስፈላጊ ነው እንዴ? ተመርምረሻል ለማረጋገጥ ነው። 09 64 በቃ ማታ ደውልሻለሁ። በጣም ቦክሰኛ ሚስት ሲኖር አልበዛም እንዴ? ወጥ ምሰራው እኔ ልብስ ማጥበው። አይዞ ወንድም አለም እንዴት ነሽ? አለሁልሽ እባክሽ። ጠዋት ከስፖርት መጥቼ ቁርስ ሳይሰራ ምን ሳይል ጠብቀኛል እንዴ? አዋጁ ሰበርኩለት። እኔ ባለሽ ነኝ እንጂ ሞግዚት ይሻላልም። ያውን ኧረ ተው ደውልልሻለሁ። ቆይ ምንድን ነው አሁንስ? አልበዛም እንዴ? ባለሽ ነኝ እንጂ እኔ ሞግዚት ይሸኝ እንዴ? ምንድን ነው? ነይ አውሪኝ እስኪ። ምንድን ነው? ምን እንዴት ነው? ሌላ ነገር ላይ ነው እሱ ቁርስ ሰርቶ የሚጠብቅሽ ከሆነ ማታ አልገባን ነው። አረረ አሰብኩት ይሆን መልእክተኛ ሆነ ማስተራብነት ነው። አራቀል የምር አላወቀኝ ጭራሽ አትዋሽ። እናቴ ትሙት ታዳጊ አርሴናል አክቲቪስት ነኝ። አይ ወንዳ ወንዱ አሁን አወቀኝ። እሺ ደህና ነህ? ተመስገን። ሲቲ ነጥብ ጥሎ አርሴናል ሲያሸንፍ ምን ተሰማክ? ደስ ያለኝ ግን እኮ አሳምነን አይደለም ያሸንፍ። ዋናው 3 ነጥብ ነው። ልክ ነህ። ዘንድሮ ስንት ዋንጫ ምን በላይ ማስርካል? 4 ዋንጫ። ከ4 ዋንጫ ትኩረታችንን የሚፈልጉ የቱ ነው? ቻምፒየንስ ሊግ እና ኤፍኤ ካፕ። ፕሪሚየር ሊጉስ? ፕሪሚየር ሊጉ ኦልሞስት አልቋል። እሺ ካራባኦ ካፑን ሲቲ አይቀማንም? በፍጹም። እርግጠኛ ነህ? 100%። የሊቨርፑል ደጋፊ ሆነ
ሀሳባችን አንድ ነው። በመጨረሻም ሳትችሉ ነው የምበሉት ለሚሉት የሻሼ ሰዎች አንድ ነገር በላቸው። አርሴ ይመችሽ ምርጣ። እንግዲህ መልሳችን ይሄ ነው። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፋችሁን እንዳትረሱ። አውናችሁ ሀሳባችሁን ስጡ። ያው ጀስት ለመማማር ለመዝናናት ብቻ ነው፣ ሌላ አላማ የለንም። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።